ሰላም አሌይኩም ወረሕመቱላሂ ወበረካቱ። የነቢዩ አደም ታሪክ ካለፈው የቀጠለ ምዕራፍ 3። በዛሬው ርዕሳችን የእናታችን ሐዋ መፈጠርን፣ የአዳም ኃጢአት፣ የአዳም ምሕረት ማግኘትና ከጀነት መውጣት በተመለከተ ይሆናል። የሐዋ መፈጠር አላህ ስብሓንሁ ወተዓላ አደም ከሚስታቸው ጋር በጀነት እንዲቀመጡ አዘዛቸው። ዓሊሞች ማለትም ሙስሊም ምሁራን እናታችን ሐዋ የተፈጠሩበትን ወቅት በተመለከተ የተለያየ አቋም ወይም ልዩነት አሳይተዋል። በአንድ ወገን አባባል መሠረት አላህ ስብሓንሁ ወተዓላ ኢብሊስን ከጀነት ካስወጣው በኋላ አዳም ያለምንም አጫዋች ብቻቸውን ቀሩ። አላህ ስብሓንሁ ወተዓላ እንቅልፍ ጣለባቸው። ከዛም ከግራ ጎናቸው የሥጋ ቁራጭ አንስቶ በምትኩ ሌላ ሥጋ ጨመረበትና ሐዋን ፈጠራቸው። ከእንቅልፋቸው ሲነቁ አንዲት ሴት ራስጌያቸው ተቀምጣ አገኙ። አደምም አንቺ ማነሽ በማለት ጥያቄ አቀረቡላት። ሴትዮዋም ሴት ነኝ በማለት መልስ ሰጠች። ለምን ተፈጠርሽ ሲሏት ለአንተ ማረፊያና መጽናኛ በማለት መልስ ሰጠች። በቅዱስ ቁርአንም ይህንኑ የሚያመላክት መልእክት አለ። በቁርአንም ያንን ከአንዲት ነፍስ ከአዳም የፈጠራችሁን ከእርሷም መቀናጃዋ ሔዋንን የፈጠረውን ይላል። አላህ ስብሓንሁ ወተዓላ አደምንና ሚስታቸውን በጀነት ባስቀመጣቸው ጊዜ እንዳስፈለጋቸው እንዲዝናኑ የፈለጉትን የፍራፍሬ ዐይነት እንዲመገቡ ፈቀደላቸው። ከአንዲት ዛፍ በስተቀር የከለከላቸው ነገር አልነበረም። ይህችን ዛፍ እንዳይቀርቡና ፍሬዋን እንዳይቀምሱ ከለከላቸው። የከለከላቸውን ነገር ከሠሩ የእሱን ትእዛዝ በመጣሳቸው በራሳቸው ላይ ጉዳት እንደሚያስከትልባቸው አሳወቃቸው። የሚጠብቃቸውንም ቅጣት ገለጸላቸው። በዚህ አጋጣሚ ኢብሊስ አለቅጥ ተደሰተ። ምክንያቱም አደምና ሚስታቸውን ለማሳሳት አመቺ ቀዳዳ ተከፈተለት። ያችን የተከለከለች ፍሬ በልተው ገመናቸውን እንዲገለጥና ዘለቄታቸውም እንዲበላሽ ያወጋቸው፣ ያሳስታቸው ጀመር። ኢብሊስ የማሳሳት ተግባሩን በችክታ አጥብቆ ያዘ። አላህ ስብሓንሁ ወተዓላ የዛችን ዛፍ ፍሬ እንዳይቀምሱ የከለከላቸው ወደ መላእክትነት እንዳይለወጡ በማሰብ እንደሆነ አስመስሎ ሲጎተክታቸው ጥርጣሬ አሳደረባቸው። በተጨማሪም ለዘላለም በጀነት ጸጋ እየተደሰታችሁ እንዳትኖሩ ነው በማለት ሐቀኛ መካሪነቱን በመሐላ ገለጸላቸው። አላህ ስብሓንሁ ወተዓላ በቁርአን ሲናገር አደም ሆይ አንተም ሚስትህም በገነት ተቀመጡ፣ ካሻችሁትም ስፍራ ብሉ፣ ግን ይህችን ዛፍ አትቅረቡ፣ ራሳቸውን ከሚበድሉት ትሆናላችሁና አላቸው። ሰይጣንም ከእፍረተ ገላቸው የተሸሸገውን ለእነርሱ ሲገልጽባቸው በድብቅ ንግግር ጐተጐታቸው። ጌታቸውም መላእኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህች ዛፍ አልከለከላችሁም አላቸው። እኔ ለእናንተ በእርግጥ ከሚመክሯችሁ ነኝ ሲልም ማለላቸው። አልአዕራፍ ከ19 እስከ 21። የአዳም ኃጢአት። አዳምና ሔዋ ኢብሊስ ጠላታቸው መሆኑን ዘነጉት። በመከራ ወጥመድ ላይም ወደቁ። የዛፊቱን ፍሬ ቀመሱ። ከዛም ኀፍረተ ገላቸው ተገለጠ። ከዚያ በፊት አንዱ የሌላውን ኀፍረተ ገላ አያይም ነበር። በዚህም በጣም ከማፈራቸው የተነሳ የተገለጠውን ሰውነታቸውን በቅጠል ለመሸፈን ሙከራ አደረጉ። ከዚያም ፈጣሪያቸው በፈጸሙት ጥፋት በማዘን ጥሪ አደረገላቸው። የዛችን ዛፍ ፍሬ እንዳትቀምሱ አላልኳችሁም ነበርን? ሰይጣንም ለእናንተ ግልጽ ጠላታችሁ መሆኑንስ አልነገርኳችሁምን ነበር አላቸው። አደምና ሐዋ የፈጣሪያቸውን ትእዛዝ በመጣስ ከፍተኛ ወንጀል መፈጸማቸው ታወቃቸው። ጸጸታቸው ሲበረታ ፈጣሪያቸውን ተማጸኑ። ጌታችን ሆይ ትእዛዝህን በመጣስና ኃጢአት በመሥራት ራሳችንን በደልን፣ እባክህ ማረን፣ ይቅር በለን። አንተ በችሮታህ በአዛኝነትህ በይቅርታ ካላለፍከን ከስረን መቅረታችን ነው በማለት ጌታቸውን አጥብቀው ለመኑ። በማታለል አዋረዳቸው። ከዛፊቱም በቀመሱ ጊዜ እፍረተ ገላቸው ለሁለቱም ተገለጠላቸው። ከገነት ቅጠልም በላያቸው ላይ ይደሰቱ
ይደርቱ ጀመር። ጌታቸውም ከዚህች ዛፍ አልከለከልኳችሁምን? ሰይጣንም ለእናንተ ግልጽ ጠላት ነው አላልኳችሁምን? ሲል ጠራቸው። በቁርአንም ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከካሳሪዎች እንሆናለን አሉ። አልአዕራፍ 22 23 የአዳም ምሕረት ማግኘትና ከጀነት መውጣት። የአዳምን ተውባ ማለት ንስሐ አላህ ሱብሓነ ወተዓላ ተቀበላቸው። አደምም ከጌታው ቃላትን ተቀበለ። በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና። አልበቀራ ቁጥር 37። ነገር ግን አላህ ስብሓነ ወተዓላ አደምና ሐዋን ከጀነት ወደ ምድር አወረዳቸው። በዝርያቸው መካከል ጠላትነትም እንደሚኖር ነገራቸው። እነሱም ምድርን እንደሚያነጿትና እንዳስፈለጋቸው እየተጠቀሙ እስከ ዕለተ ሞታቸው ድረስ እንደሚቆዩ ገለጸላቸው። እንዲሁም የቀናውን መንገድ መመሪያ እንደሚሰጣቸውና በመመሪያው መሠረት የተጓዘ በምድር ላይ ኃጢአት ሳይሠራና ሳይጠም እንደሚኖር አስረዳቸው። በቁርአንም አላህም ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ አላቸው። አልአዕራፍ ከ24 እስከ 25። በሌላ አንቀጽም አላቸው ከፊላችሁም ለከፊሉ ጠላት ሲሆን ሁላችሁም ከእርሷ ውረዱ፣ ከእኔም የሆነ መሪ ቢመጣላችሁ መሪን የተከተለ አይሳሳትም አይቸገርምም። ጣሃ ቁጥር 123። ኢንሻአላህ በሚቀጥለው ርዕሳችን አስተምሮና ግንዛቤ ከዚህ ታሪክ ምን ትምህርት እናገኛለን ወደሚለው እንሄዳለን። እስከዛው ወሰላም አሌይኩም ወራህመቱላሂ ወበረካቱ። ኮፒ ፔስት ሼር ማድረጉ አይረሳ።